የግል ጉዳይና ደግሞ ሙስሊሞች እየጠየቁኛሉና የሆኑ ጓደኞቼ ስለሱም ፈልጋለሁ። እንደገና በግልም ፈልጋለሁ። ባሌ ሙስሊም ነው ምናምን ከሆነ ባሌ ሙስሊም ነው እንደዚህ ሆኖ ፍቅረኛ ሙስሊም ከሆነ ያለው መልሱ ምንድነው? እሱ ይጠመቅ፣ ካልመጣ ትዳር ሁለት ሃይማኖት አይቻልም። መልሱ ይሄ ነው። ብዙ ጊዜ ሴቶች ጥያቄ ስለሆነ ፍቅረኛ እንደዚህ ነው ምናምን። እኔ ልጄ ናት። በቃ ሀይ ብዬሻለሁ። ጻፊልኝ ይመስል። እሺ እሺ፣ አመሰግናለሁ ፎዬ። በጣም ነው የምንወደው እግዚአብሔርን። እሺ ኬጂ እንኳን ደህና መጣ። ይቅርታ የኔ ወንድም ተሳስተህ ነው የገባው። ይቅርታ የኔ ወንድም ተሳስተህ ነው የገባው። ኢዘር ኤርትራዊ ነው ወይንም ተጋሩ ነው። ፍቅር ብቻ። ሰላም ብያለሁ። አተናችሁ ሰላም ነው። ክርስቲያን ሙስሊም አለ እግዚአብሔር። ግን ጓደኛ ያለች ወደ ክርስቲያን መምጣት ትፈልጋለች፣ ሙስሊም ማለት ነው። እኔ ጋ ነው አለች። ስለዚህ እሱ አካውንት ደግሞ እዚህ ላይቭ ላይ አላስገባም ብሎ እፎይ ወንድማችን እንዴት ነህ? ሰላም ራንዴ። እሺ ወንድሜ እኔ ክርስቲያን ነኝ፣ እሷ ሙስሊም ናት። ግን እሷ አካውንት ገና ነው ማለት ነው፣ ፎሎ የላትም። ግን ክርስቲያን መሆን ፈልጋለሁ፣ ትምህርት ፈልጋለሁ እያለች ነው። የታለች? አይሰማም እንዴ? ሄሎ፣ አንድ ሙስሊም እኔ ጋና አለች፣ ወደ ክርስቲያን መምጣት ትፈልጋለች። ጓደኛዬ ናት። እሷ አካውንት ደግሞ ገና ነው እንትን አላለም። ስለዚህ ፈልጋለሁ እያለች ነው። እሺ አንቺ ብዙ ሪካርድ ላይ አይሻለሁ። አንቺ ኦርቶዶክስ ነሽ? አዎ። ሚስጥረ ሜሮን ንገረኝ። ምን ማለት ነው ሚስጥረ ሜሮን ማለት? ሚስጥረ ሜሮን አልተማርኩም። አይኔ ሚስጥረ ቀንዲልስ? የማምና ነው እንጂ ሰንበት ተማሪ አይደለም። ብዙም አልተማርኩም። ያው የማንኛውም ክርስትና ወደ እስልምና ከእስልምና እንኳን ሲመጡ ገና መጀመሪያ የሚሰጣቸው ትምህርት ነው። እንደሚያውቅ ብዙ ጊዜ ላይ ሙስሊሞች ቤት ላይ አዋቂ አድርገው ሲያስቀምጡች ስላየው ነው። ከስር ያላችሁ ክርስቲያኖች እንደዚህ አይነት ሴቶች እንዳትሆኑ አደራችሁ። ሁለት ጥያቄ ስጠይቃ ገና መሰረታዊ ጥያቄ የምታውቀው የለም። ኡስታዞቹን ያስቀምጡና እንደምታውቅ አድርገው ሲጃጃሉ እናያለን ማለት ነው። መሰረታዊ ጥያቄ እንኳን አንድ ሙስሊም ወደ ክርስትና ሲመጣ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን ብለን የምናስተምረው ነው። ይህንን እንኳን አታውቅም። ይህንን አታውቅ ነች። ከስሩኝና ተማሪ እንደዚህ አይነት ሴቶችን አይታችሁ እንዳትሳሳቱ። ከስር ያላችሁ እውቀት አልባ የሆኑ ሴቶችን አይታችሁ እነሱን እያያችሁ እንዳትጃጃሉ ማለት ነው። ሔዋን የሴጣኑን ንግግር በመስማቷ ነው አንድም የሳተችው። ስህተትን ዝም ብሎ ማዳመጥ በራሱ ለስህተት ስለሚዳርግ ማለት ነው። የሴጣንን ንግግር መስማት ቁጭ ብሎ መጋት በራሱ ለምን ይዳርጋል? ለጥመት ወይም ደግሞ ለመካድ። ፈጣሪ ሲሰደብ ቁጭ ብሎ ማዳመጥ በራሱ እንዴት ያስችለዋል? ሰው ክርስቶስ ሲሰደብ እንዴት ዝም ብሎ ቁጭ ይላል? መሰረታዊ ጥያቄ እንኳን ማታቅ ማለት ነው። እንደሚያውቅ አክት ስታደርግ ደጋግሜ ስላየዋት ነው። ሪካርዶቿን ደጋግሜ ስላየው። ኤኒዌይስ ክርስቲያኖች ሴቶች በተለይም ከእንደዚህ አይነት ሴቶች እውቀት አልባ ከሆኑ ሴቶች ተጠንቀቁ። ወቲን
ዊንታ ለማለት ነው። ዊት ነው። ወይኒቱ እፎይ ወይኒቱ ነው ስሜ። እሺ እንዴት ነህ? ሰላም ነው። እንዴት ነው? አለ ወንድማችን እንኳን አደረሰ ለእመቤታችን ለቅድስት ድንግል ማርያም። እንኳን አብሮ አደረሰ። ምን እንታዘዝ? እንኳን አደረሳችሁ ሁላችሁም። ይቅርታ እንኳን አብሮ አደረሰ። ኔትወርክ ይዛል ዛሬ ትክክል አይደለም ኔትወርክ። አልሰማም ወንድማችን እስከ ይዛል እፎይ ኔትወርክ ይዛል በደንብ አትሰማም። ወይ ወጥተህ ብትገባ ይሻላል እንጂ አትሰማም። ያንቺ ነው የማይሰማው መሰለኝ። አይመን አልሰማም ነው አይደል? ይችላል እንጂ እኔ ጋርም እየተሰማ ነው። ኦኬ እሺ በቃ እሺ ለማና እሺ በቃ ክርስቲያን አቤት ሰላም ናችሁ? እንዴት ናችሁ? ሁሉም ሰላም ነው? ሰላም ይመስገን። አይ ቲንክ ሚዩት ሆነህ ነው እያወራህ ያለው። ሚዩትን አንሳ። በእናትህ ክፍት ነው። ሚዩትንማ ክፍት አድርጌያለሁ። ኦኬ ማለት ፈለግኩት ነ ቲክቶኩን ባታቆምብን ይሻላል። አሁን ብዙም የማያውቁት ስለሚኖሩ ጥያቄ አለ። አሁን በጣም እኔ ብዙ ጊዜ እየተከታተልኩና እየተማርኩ ነው። ጥያቄ አለ። ዩቲዩብ ላይ ተከታተሉ። በዩቲዩብ እመጣለሁ እና ሌሎች ፕላትፎርሞች ይኖሩናል። ጥያቄ አለ ወይ? ጥያቄ እንኳን የለኝም። እግዚአብሔር ይባርክህ፣ እድሜና ጤናን ይስጥልህ። ኦኬ ቴንክ ዩ፣ እናመሰግናለን። ዳዊት። አቤት እፎይ፣ እንዴት ነው? እግዚአብሔር ይመስገን። ሰላም ነው አለን አለሁ። እግዚአብሔር ይመስገን። አድናቂህ ነኝ። ያው ለመከታተል ነው የገባሁት። ኦኬ እሺ ቴንክ ዩ። ያልነው ምንድነው እዚህ ቤት ተነስቶ ወይንም ደግሞ ሙስሊሞች ጋር ተነስቶ ጥያቄ የፈጠረባችሁ ስንወያይባቸው እስከዛሬ ያነሳናቸው ላይ እዚህ ቦታ ላይ አልተብራራልንም የምትሉት ካለ የሚል ነው። ለክርስቲያን ምንም የለኝም። እኔ ሁሌም ከቃልህ እየተማርኩ ነው። ያው እግዚአብሔር ይመስገን። ጥያቄ የለኝም። አመሰግናለሁ። ኦኬ እሺ ቴንክ ዩ። ያ በደንብ ተማሩ። ዋናው እሱ ነው። ፍትህ ለአርሲ ፍትህ ለአርሲ ይሰማል። ፍትህ ለአርሲ የአማኑኤል እናንተም እንደ ሙስሊሞች ልትሆኑ ነው እንደገብታችሁ ዝም የአማኑኤል እዚህ ሰምታችሁት ወይንም ደግሞ በተሌላ ነገር ተረታችሁ ጥያቄ የፈጠረባችሁ ካለ ሙስሊሞቹ አንስተውት የአማኑኤል ገብታችሁማ ተቀመጡ። ቤቱ እኮ ይፈልጋል። እናንተን ስንጠራ እንትና የሆነ ጥቋሽም አደረጋችሁ ነው ላይ እከሌ እከሌ እያለ ቴሮስ ቴድሮስ ለካ አንተ ሙስሊሞቹ ይሻላሉ እንደውም ከኛ ለካ ከኛ ልጆች ሙስሊሞች ሳይሻሉ አይቀሩ
ሚኪያስ አደራ ሚዩት እንዳታደርገው። ሚዩት ካደረጉ በኋላ ማንሳት ይከብዳቸዋል። ምናልባት ኔትወርካቸው እየዘገየ ከሆነ ቦስ ይዘገያል እንዴ ድምፄ? አይ አይዘገይም ቦስ፣ አይዘገይም። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቃልዬ ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንዴት ናችሁ? አላህ ይመስገነው። ሚዩት አድርገህ አንተ ባክ ሚዩት አድርገህ ነው የምታወራው፣ ይሰማል። እኔ የአንተን ድምፅ እኔ ብቻ ነው የምሰማ፣ ማንም እየሰማው አይደለም። ኦኬ ሶሪ ሚኪያስ ሰምተዋል? ምን ጥያቄ አለ እዚህ ቤት የሰማኸው ወይም ደግሞ ሙስሊሞች ሲያነሱት? እኔ እንኳን ምንም የለም የተለየ ነገር እሱ የገባሁት ቲንኪው ለማለት ነው። በሌሎች እንትኖች ላይ እንገናኛለን። ዞሮ ዞሮ በዩቱብም ሆነ በሌሎች ፕላትፎርሞች ላይ እንገናኛለን። ከታችሁኝ እከታተላለሁ። እነ ሌሎቹ እነ ቃልም ስላሉ እነ ቢኒም እነ ክርስቲያንም አንተ ማለህና ቲንኪው ለማለት ነው የገባሁት። በርቱልኝ እሺ ወንድሜ፣ በርታ። የኔ አንደኛ ነህ። አመሰግናለሁ አባቴ። ኮፒ ሊንክ አርጉ ጋይስ፣ ኮፒ ሊንክ አርጉ፣ ሼር አርጉ። ትንሽ ሪፖርት እያደረጉ ስለሆነ ኮፒ ሊንክ ሼር እያደረጋችሁ ለምችሉ ሰው ሁሉ አድርሱ። ኮፒ ሊንክ አርጉ። የአካውንት ኮፒ ሊንክ ሁሌ እንደምለው የአካውንት ኮፒ ሊንክ፣ ይሄኛውም የላይቭን ኮፒ ሊንክ ጥሩ ነው። ከዛ ለምችሉ ሰው ሁሉ ሼር አርጉ። ሪፖርት ስለበዛ ነው። ቀጥል ፎይ ላይኩን ይሰማል? ድምፅህን ትንሽ ከፍ አድርግ። ሰላም አይሰማም? ኦኬ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም አለን። ምን እንታዘዝ? የመጽሐፍ ቅዱስ ክፍል ምዕራፍና ቁጥሩን አሁን እንጂ የኢየሱስ ክርስቶስ አምላክ ይባረክ የሚል ጥቅስ አንጥተው ስለዚህ ይሄን የተናገረው እሱ ነው እና ምናምን እያሉ ጥያቄ አንስተውብኝ ነበር። አንጣ ጥቅሱን ከመረጃ ጋር ክርስቲያን ጥቅሱን ጠይቁ። ከመረጃ ክርስቲያን ይሰማሻል? እኔ ጋር ነው ሚቱ የሚያወሩት። ሳሚ ይሰማኛል። ቶሎ ነው የሚሰማኝ። ሚዩታችሁን አንስታችሁ አውሩ። እኔ ጋር ሚዩት ነው የሚታዩኝ። ከስር ላለ የሚሰማቸው አይመስለኝም። ኦኬ ክርስቲያን ይሰማሻል? ስጠይቁ መረጃ ጠቅሳችሁ እንደዚህ አይነት ቦታ ላይ እንዲህ ተብሏል የሚል ጥቀሱ። ክርስቲያን ውዴ በድንገት ነው የገባው። እንትን ሸራራ ጠይቁ። በተቻለ መጠን ምዕራፍና ጥቅስ በማስረጃ በጣም ሄክቲክ እንዳይሆን ሁሉ የተደራጀ ጥያቄ ብትጠይቁ መልካም ነው። ለእናንተም ጥሩ ነው፣ ለተመልካቹም ያ ነው የሚሻለው። አንድ ሁለት ሰዎች ኦፎ ከም ነጋ ካያ ጅርታ Dagalato mi bayi jalan.
ማላጅ ጀምሮ Waaqayyo si gargaaru bakka jirtutti jabaadhu obboleessa koo baay'ee si jaalladha. ገለቶች Fayyaa ta'e. YouTube kee baay'ee naggeeffadha. ሀዬ እሺ ገባል ተናበል አቤት እፎይ ሰላም ብያለሁ። እንዴት ነው? በእውነት እኔ ላመሰግን ነው። ሁለተኛ ገብቼ ብዙ ጊዜ ነው እታችሁኝ የምማረው፣ ግን በዚያውም እግዚአብሔር ጸጋውን ያብዛልህ ማለት እፈልጋለሁ። ያላወቁ ሰዎችን እንደዚህ ለማሳወቅ ጊዜህን መስዋዕት አድርገህ ለምታስተምረው በእውነት እግዚአብሔር ዋጋውን ይክፈልህ ማለት ፈልግ። በጣም ደግሞ የሚገርመኝ ቪዲዮ የሰራው ባለፈው ቆየ ነው ብቻ ብትገለኝ እንጂ ሌላ ምን ታመጣለህ የምትለው እስከዛሬ ድረስ አለ ከውስጤ ማለት ነው። እና በጣም ይሄ አባባል ብዙ ለኛ ራሱ የሚያስተምር ነውና የሰው ልጅ አይሞትም ሕያው ነው ማለት እኛ የእግዚአብሔር ልጆች ስጋችን ሊሞት ይችላል እንጂ ነፍሳችን እንደማይሞት በጣም አስተምረናልና ወንድማችን በጣም እግዚአብሔር ያመስግንልን ማለት ነው የምፈልገው። ወርዳለሁ። እሺ ቴንክ ዩ ስማ አስተምሮታችንን በደንብ ተከታትለዋል ማለት ነው። ጥያቄ የላቸው። አት ሴም ታይም ደግሞ የምርም ያው ስንቱ ሰው ይዞታል የሚለው ነገር እንዳለ ሆኖ ግን እየሰራን ያለው ስራ ኢምፓክት እየፈጠረ ነው እና እግዚአብሔር ይመስገን በእውነት እንደርድራቸውና መጨረሻ ቻንስን ሞክር። የመጨረሻ ቻንስን ሞክርላቸው ትላለህ። ሰላም እንዴት አመሻችሁ? እፎይ አንድ ጥያቄ ነበረኝ። ኦኬ የኔ የሰማኸው ማን ነው የሚባለው? የሙስሊሙ ከሙስሊሞች ወገን ነው። ጥቅሶቹን ታውቀዋለህ? ጥቅሶች ሳይሆን እንዴት መሰለክ፣ በጥቅስ ሳይሆን እንዴት መሰለክ፣ ድምፄ ያስተጋባ እኔ ነው የሚሰማኝ። ይሰማችኋል? እሺ በእኛ ቤተክርስቲያን ትምህርት እግዚአብሔር አንድም ሶስትም ነው። ስለዚህ አንድም ሶስትም ከሆነ የተሰቀለው ደግሞ ወልድ ነው እና ወልድ ከተሰቀለ አብና መንፈስ ቅዱስ ካልተሰቀለ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ አለ ሲል ሰምቻለሁና የሆነ ግልጽ ስላልሆነልኝ ነው። ኦኬ ሐሳቤን ተረዳኝ። እሺ ቀጥል ሳሚ። ሰምቻለሁ፣ ችግር የለም ተረድተናል። እፎይ ሰላም ነው። የእሱ ጥያቄ መለስ እኛ እንግዲህ መለኮት አንድም ሶስትም ነው ስንል አንድነቱ በምንድን ነው? ሶስትነቱ ደግሞ በምንድን ነው? ሶስትነቱ በአካል ነው። አንድነቱ ደግሞ ሚስ ኢንተርፕሬት እንዳያደርጉ ቀጥል። በባህሪ አንድ ብለን እናምናለን፣ በአካል ግን ሶስት ብለን እናምናለን። ሶስትነቱ የአካል ነው፣ አንድነቱ ደግሞ የባህሪ ነው። በግሪኩ ኡሲያ የሚባለው ማለት ነው። ያ ሃይፖስታሲስ የምንለው ማለት ነው። ስለዚህ እኛ ኢየሱስ ተሰቀለ ወይም ደግሞ ወልድ ተሰቀለ ስንል በተለየ አካል ነው የተሰቀለው። ማለትም አንዱ የተለየው አካል ነው የተሰቀለው። ነገር ግን ያ የተለየ ወልድ የሚባለው አካል በተለየ አካሉ ሲሰቀል በባህሪ ከአባቱ ተነጥሎ አይደለም፣ ሌላ አምላክ ሆኖ አይደለም። ሲሰቀልም ስቲል ከአባቱ ጋር የባህሪ አንድነት ነበረው፣ የመለኮት አንድነት ነበረው። ያ መለኮታዊ ባህሪ የእርሱም ነው የአባቱም ነው። በባህሪ ከአባቱ ሳይለይ ነው በመስቀል ላይ የተሰቀለው። አዎ ሌላ አካል ነው፣ ግን ሌላ ባህሪ የለውም። ስለዚህ ሲሰቀልም እንኳ ያ የባህሪ አንድነት እንደተጠበቀ ነው። ስለዚህ
የተሰቀለ አካል አለ፣ ያልተሰቀለ አካል አለ። ነገር ግን የባህሪ አንድነት ስላለ ሌላ አምላክ አንልም። የተሰቀለ አምላክ ያልተሰቀለ አምላክ አንልም አይባልም። ለምንድን? የባህሪ አንድነቱ አለ። የአምላክነት አንድነቱን ግራውንድ ያደረገው የባህሪ አንድነት አለ። ስለዚህ ከአንዱ መለኮት ከአንዱ አምላክ አካላት አንዱ አካል ነው የተሰቀለው። ከአንዱ መለኮት አካላት አንዱ አካል ነው የተሰቀለው። ኦኬ፣ አንድ መለኮት አለ፣ አንድ አምላክ አለ። የአንድ አምላክ ግን አንድ አካል ስላልሆነ ከሶስቱ አካላት አንዱ አካል ተሰቀለ እንጂ ሌላ አምላክ ተሰቀለ አይባልም። ከአንዱ መለኮት ከአንዱ አምላክ አንዱ አካል ተሰቀለ ነው የሚባለው። ኦኬ፣ ከአንዱ ዲየቲ ከአንዱ ጋድሄድ አንዱ አካል ተሰቀለ። ዋን ኦፍ ዘ ፐርሰንስ ኦፍ ዘ ጋድሄድ ተሰቀለ እንጂ ሌላ አምላክ ተሰቀለ አይባልም። ምክንያቱም ሌላ አምላክ የለም። ሚዩት አርጋ ወልድ ሲሰቀል በባህሪ ከአባቱ ከአብ ተነጥሎ አይደለም። ከአብ ሳይነጠል ነው፣ በባህሪ ሳይነጠል ነው የተሰቀለው። ስለዚህ ከአንዱ መለኮት ከአንዱ አምላክ አንዱ አካል ተሰቀለ ይባላል እንጂ ሌላ አምላክ ተሰቀለ አይባልም። ከጅምሩም ሌላ አምላክ ስለሌለ ስለዚህ ወልድ ሲሰቀል አብም መንፈስ ቅዱስም አብሮ ተሰቀለስ ማለት እንችላለን? በፍጹም አንችልም። ምክንያቱም ወልድ የተሰቀለው በተለየ አካሉ ነው። ምንም እንኳ ወልድ በስጋ ሲሰቀል በባህሪ ከአባቱ ባይለይም ስቲል ሌላ አካል ነው፣ ስቲል ሌላ ማንነት ነው። ስለዚህ ሌላ ማንነት ስለሆነ የተሰቀለው ከወልድ ባሻገር አብም ተሰቅሏል ልንል አንችልም። ለምን? አብ ሌላ ማንነት ነው። ኦኬ፣ አብ የሚባለው ማንነት አልተሰቀለም፣ ወልድ የሚባለው ማንነት ግን ተሰቅሏል። ነገር ግን የተሰቀለው ወልድና ያልተሰቀለው አብ ምንም እንኳ በአካል ቢለያዩም በባህሪ ያለያዩ። አብ ተሰቀለ ማንለው ለምንድን ነው? ሌላ አካል ስለሆነ ነው። ነገር ግን አብ ባይሰቀልም እንኳ ከተሰቀለው ከልጁ ከኢየሱስ ክርስቶስ ጋር የባህሪ አንድነት የመለኮት አንድነት አለው። አብ አልተሰቀለም፣ ነገር ግን ከተሰቀለው ከልጁ ከኢየሱስ ክርስቶስ ጋር የባህሪ አንድነት አለው። ያ የመለኮት አንድነት እንዳለ ነው፣ ግን የአካል አንድነት የለም። ኦኬ፣ ሌላ አካል ነው፣ ግን ሌላ ባህሪ ሌላ መለኮት የለም። የመለኮት አንድነት ቢኖርም የአካል አንድነት የለም። ስለዚህ የአካል አንድነት ስለሌለ አንደኛው አካል ብቻ ነው ተሰቀለ የሚባለው፣ ምንም እንኳ አንደኛው አካል በባህሪ ከአባቱ ባይለይም ማለት ነው። በአካል ግን ይለያል። ያ የተለየው አካል ነው የተሰቀለው። ስለዚህ በዚህ ምክንያት አብ ተሰቀለ አይባልም፣ ወልድ ተሰቀለ ነው የሚባለው። ጥያቄ ግን የጠየቀውን ሰምተዋል ለራስህ አብርሃም? ቴንኪው ሳሚ። አንዱ አምላክ ሲሰቀል ሁለቱ አምላኮች አልተሰቀሉም ነው ያልከው እኮ። አሁን እንዴት መሰለ ነው ሁለቱ አምላኮች ሳይሆን ሁለቱ አምላኮች ሳይሆን አሁን ለምሳሌ አብ ወልድ መንፈስ ቅዱስ ብለን አንድም ሶስትም ብለን ጠራን። አንድ አምላክ ነው። ሶስት በስጋ ሶስት ከሆነ ከሶስቱ በስጋ አንዱን የተሰቀለው ምን አንድ አምላክ ከሆነ በስጋ ሶስት ከሆነ ምን ማለት አንድ አምላክ አንድም አምላካችን አንድም ሶስትም ነው አይደል? ኦኬ፣ ምን ማለት ነው? አንድም ሶስትም አንድም ሶስትም ስትል ምን ማለት ነው? በባህሪ አንድ ነው፣ በአካል በግብር ሶስት ነው። እሺ፣ ስለዚህ በግብር ሶስት ከሆነ በግብር ማለት በስራ አይደል? ግብር ደግሞ ያው ስራን ነው የሚወክለው የሚገልጸው። እሺ፣ ስለዚህ በግብር ሶስት ከሆነ የአንዱ ግብር ተሰቀለ፣ የሁለቱስ ግብር? የአብ ግብሩ ምንድን ነው? መውለድ። የወልድስ? መወለድ። ስለዚህ መወለድ ለወልድ ነው የሚነገረው። ስለዚህ ክርስቶስን በስጋ ሲመጣ መንፈስ ቅዱስና አብ ተወልዷል ብለህ አትናገርለትም ማለት ነው አይደለ? መወለድ የማን ግብር ስለሆነ? የወልድ። ስለዚህ ያ የተወለደው ደግሞ የኔንና ያንተን የባሪያውን ስጋ ዟል አይደለ? ስለዚህ ቃል ስጋን ሲዋሃድ የኔንና ያንተን ስጋ ከያዘ መመታት፣ መታየት፣ መሰቀል ለማን ነው የሚነገረው? ለወልድ። ምክንያቱም በተለየ አካሉ የኔንና ያንተን ስጋ የያዘው ወልድ ስለሆነ፣ አብና መንፈስ ቅዱስ ግን ያንተንና የኔን ስጋና ደም አልተካፈሉም። በአካላቸው በስጋ ስላልተገለጡ ማለት ነው። በባህሪ አንድ መለኮት ማለት የሚመለክ ባህሪ ያን የሚጠቁም ስለሆነ ሴንሱ። ስለዚህ የተለየ ባህሪ አለው ወይ ወልድ ነው
አንዲት ፍቃድ፣ አንዲት ስልጣን ስላለች ማለት ነው። ነገር ግን ሶስት አካል አለ ብለን እናምናለን። ከሶስቱ አካል አንዱ አካል ተወለደ። ያ የተወለደው ደግሞ ታየ፣ እስከ መስቀል ድረስ ደረሰ፣ ተሰቀለ። እነሱ ካውንት ሲያደርጉ ምን ነጥብ ሊያስይዙህ መሰለ? የተሰቀለና ያልተሰቀለ ብለው ሲሉ ትልቅ ነጥብ አንስተው ሳይሆን በደንብ አስተውል፣ ሶስት አምላክ ታመልካለህ ለማለት ፑሽ ለማድረግ ነው። ገባ? ባህሪ በራሱ የሚለካ የሚሰፈር የሚቆጠር ነው እንዴ? አይ ባህሪ አይለካም፣ አይሰፈርም፣ አይቆጠርም። አካልን ነው ሶስት ብለን ስንቆጥር አንድ ስንል ሌላ የለም እያልን ነው። ባህሪ እሱ ከፈጠረን ሌላ ከአምላካችን ሌላ የለም ነው አንድ ስንል። ሶስት ስንል ግን ሶስት ለራሳቸው አካል አላቸው እኔ ማለት የሚችሉ እያልን ነው። ስለዚህ መሰቀል የሚነገረው በተለየ አካሉ ለወልድ ነው። ሳሚም እንዳብራራለን። አይ የሆነ ትንሽ እኔም ግራ ስላልገባኝ ነው። በደንብ አስተውል። ይህ ጥያቄ መወለድ ላይ የሚመጣብሃል፣ መሰቀል ላይ ይመጣብሃል፣ መሞት ላይ የሚመጣብሃል። ሲሞት ወልድስ አብስ አብሮ ነው ወይ? መንፈስ ቅዱስ ሞቷል ወይ የሚለው ሲወለድ የሚለው ሲሰቀልም ተመሳሳይ አብሮ የሚመጣ ነው። ስለዚህ የአብ ግብርን የወልድን መወለድ ለወልድ የሚነገር ከሆነ ያ የተወለደው ደግሞ በስጋ የተገለጠ የኔን እናንተን ባህሪ የያዘ ከሆነ መታየት፣ መመታት እነኝህ የሚነገሩት ደግሞ ለአምላክ በባህሪው የሚነገሩ አይደሉም። መሰቀል፣ መምታት፣ መመታት እነኚህ ለአምላክ በባህሪው ሳይዋሃድ የሚነገራል ስላልሆነ ነው። ስለማይታይም መንፈስም ስለሆነ ደግሞም ይሄ መመታት መሰቀል የተነገረው በምንድን ነው? በስጋው ነው። በስጋው ነው። እነኛ ደግሞ ስጋና ደምን ተካፍለዋል ወይ? ወልድና መንፈስ ቅዱስ አብና መንፈስ ቅዱስ ነው ተካፈሉ። እሺ ተገባህ? ይበቃል ነው ሌላለ? ቴንክ ዩ በጣም አመሰግናለሁ። እሺ አሜን። ቢኒ ሰላም ብያለሁ። እሺ እንዴት ናችሁ? መሰረታዊ ነገር እንዲስቡ ወረደ። በቃሽ መሰረታዊ ነገር ለሌሎች እንደዚህ ማለት የስላሴን አስተምሮ የሚያውቅ ይመስለኛል። ምናልባት ስላሴ ማለት በመለኮት አንድ በአካል ሶስት ብለን ነው የምናምነው እና ስለዚህ የተሰቀለ አምላክ ያልተሰቀለ አምላክ ብለው ሲሉ ይሄ መሰረታዊ የኛ አስተምሮታችንን የሚጻረር ነው። ይሄን ማወቅ መቻል አለባችሁ ሁላችሁ። በአካላት በኩል ገብተው መለኮትን መቁጠር ሲጀምሩ ነው የሚቆጠረው አካል ነው እንጂ መለኮት አይደለም ብለን ማስቆም መቻል አለብን። የስላሴ ዋና መሰረታዊ አስተምሮ እግዚአብሔር አንድ ነው፣ አንድ ባህሪ በአንድ መለኮት ነው። አንድ መለኮት ስለሆነ ግን አካልን ሶስቱን አካል ጠቅልሎ ወደ አንድ ያመጣው። እግዚአብሔር ሶስት አካል ስላለው ደግሞ መለኮትን ከፋፍሎ ወደ ሶስት አምላክ አያመጣውም የሚለው መሰረታዊ ትምህርት ነው። ይሄን ሳይማር እንዴት በዚህ ይሸወዳሉ? ስለዚህ በአካል በኩል ገብቶ መለኮትን ሲቆጥርልህ ነው ቁጥር ከጀመርክ ወይ ማንነት ከመጣ ስለ አካል ነው። ስለዚህ በአካል የሞተው ወይም ደግሞ የተሰቀለው አንዱ ከሶስቱ አካል አንዱ አካል ባህሪ መለኮት አይሞትም፣ አይሰቀልም። መለኮት ሞታ አንልም፣ መለኮት ተሰቀለ አንልም። መለኮት በነሳው ስጋ ነው የምንለው። መለኮት የሚሰቀል ቢሆንማ ክርስቶስ እኮ አምላክ ወይም ስጋ መያዝ አያስፈልገውም ነበር። መለኮት የሚሞት ቢሆን ኖሮ ስጋ መያዝ አያስፈልገውም ነበር። ስለዚህ መለኮት የሚሞት ከሆነ አንድ ባህሪ ስላለ አብ ወልድ መንፈስ ቅዱስ ሞቱ ማለት ነው። አንድ ባህሪ ስላለ ስለዚህ እንደዛ እንልመኛ። ስለዚህ የተሰቀለ አምላክ ያልተሰቀለ አምላክ ሲልህ አምላክን እየቆጠረ ሁለት እያደረገብህ ስለሆነ ከቆጠርክ ቁጥር ውስጥ ከገባ አካልን ነው እየቆጠርክ ያለው። ስለዚህ አብ ወልድ መንፈስ ቅዱስ ካልክ ደግሞ ስለ አካል ነው የምታወራው ብለህ በዚህ ማስተካከል መቻል አለብን ብዬ አስባለሁ። እና ከታች ከሰማ ወንድሜ የስላሴን አስተምሮ በደንብ ተማር። መጀመሪያ ሁላችሁም በደንብ ተማሩ። እሺ በቃ ይወጣል። በዛውም ባክፋየር ማድረግ ከፈለጋችሁ ደግሞ ለእነሱ መመለስ ከፈለጋችሁ ከሌሊቱ 1/3 አላህ ወደ ቅርቢቱ ሰማይ ይመጣል ብለው ያምናሉ። አምላክ ከሆነ ስለዚህ ቅርቢቱ ሰማይ የሚመጣና የማይመጣ አካሉ አለ ወይ ብላችሁ መጠየቅ ትችላላችሁ። ቅርቢቱ ሰማይ የሚመጣ ከሆነ ኦኬ፣ ቅርቢቱ ሰማይ የሚመጣ ከሆነ አርሹን ለቆ ነው ወይንስ ሳይለቅ ነው? ሳይለቅ ከሆነ ተለጥጧል ማለት ነው። ለቆ ከሆነ ደግሞ ከአርሽ በላይ አይደለም ማለት ነው። አይ ቅርቢቱ ሰማይም አለ አርሽ ላይም ደግሞ አለ ካሉን ደግሞ
ግማሽ አካሉ ቅርቢት ሰማይ ነው፣ ግማሽ አካሉ ደግሞ ከአርሽ በላይ ነው። ወይንም ደግሞ አርሽ በታች ያለ አንድ አላህ አለ፣ ከአርሽ በላይ ያለ አንድ አላህ አለ ማለት ነው። ይህንን ሳይመልሱላችሁ እንዴት አሁን አናቅም በሚለው ያልፉታል። ይወርዳል ተብለናል፣ ይወርዳል። እንዴት ነው አናቅም። ሁለት ቦታ ይሆናል፣ ግማሽ ይሆናል፣ ተለጥጦ ነው አናቅም በሚለው ያልፈዋል ዘግቶ። እኛ ጋር አብራርተን እንመልሰዋለን። እንደው ብዙ ማብራራት እንችላለን እኛ በዚህ ጉዳይ ላይ። አሜን። እሺ አመሰግናለሁ። እፎይ ሁሌ እከታተላለሁ፣ ሁሌ አዳምጣለሁ። ከኔ ጋራም ሙስሊም ጓደኞች አሉ፣ በጋራ ሁነን እንከታተላለን። አሁን አንድ ጥያቄ አለችኝ። ከነሱ ጋር እንትን ስንል መጽሐፍ ቅዱስ ላይ ስናነብ አንድ ግራ ያጋባን ነገር አለ። ግን አንድ ገጠመኝ ደግሞ ልንገር። በጣም አንተን ከመከታተል አንጻር አንተን እየተከታተልኩ እኔ ሼፍ ነኝ፣ ሼፍ እየሰራው እያለ ለካ የታዘዝኩት በበርበሬ እንድሰራ ነበረ። በርበሬ አሳንሼ ሰርቼ በዛ ምክንያት ከስራዬም ተባርሬያለሁ። ባይገርም አንተን እንትን እያልኩ ባለበት ወቅት ላይ ማለት ነው። አስቀጥተኸኛል። ብዙ ሰዎች የተቀጡ ነግረውኛል። ብዙ ሰዎች እውነቴን ነው የምነግርህ ነገር በጣም ነው የማዳምጥ። እኔም ኦርቶዶክስ እምነት ተከታይ በሆንም በጣም ብዙ ክፍተትና በጣም ብዙ እንትን ነበረኝ። እኔም እንዳሻሽላ አድርገልኛል። ሌሎች ጓደኞችም እንትን እያልን ነው። ግን አጋጣሚ ሰሞኑን ስናነብ የማርቆስ ወንጌል ምዕራፍ 1 ቁጥር 6 ላይ ዮሐንስ የግመል ፀጉር ለብሶ ወገቡን በጠፍር አስሮ የአንበጣና የበረሃ ማር ይበላል የሚል ነገር እዛ ላይ ያየን መሰለ። ይሄን ነገር እንዴት ነው እስኪ እንትን ብትልን፣ አቅሙ ስላነሰኝ ነው። ይሄን ነገር እንትን ብትልን። አንበጣ ይበላል የሚለው አንበጣ ይበላል የሚለው አስከፍቶ ነው ወይንስ? መልሱ ሰጣለኝ። ፎር ሴክ ኦፍ አርጉመንት ማለት እኮ አሁን እነሱ እያነበብን እያልን እንዴት አንበጣ ይበላል ማለት ነው ወይ? ስለዚህ መጽሐፍ ቅዱስ አንበጣ እንዲበላ ያዛል ወይ? ዮሐንስ ከበላው በቃ ቢበላ እንትን አይደለም፣ ኃጢአት አይደለም፣ ነውር አይደለም የሚል ነገር ስላነሱብኝ ነው። ያ ከየትኛው መጽሐፋቸው ላይ ከልክሏቸው? ምክንያቱም ከአንበጣና ከጅብ ስጋ የትኛውን ትመርጣለህ? አንበጣን እመርጣለሁ። ኦኬ፣ ከአንበጣና ከፈረስ ስጋ ብላ ብትባል የቱን ትመርጣለህ? አንበጣን እመርጣለሁ። እነኚህ ተፈቅደዋል በእስልምና፣ የጅብ ስጋም የፈረስ ስጋ። አንበጣ ተብሎ የሚል አይደል ነው እስልምና አስተምሮ ላይ ይኑር አይኑር አላውቅም። ፎር ሴክ ኦፍ አርጉመንት እንደው አንበጣው ብሉ ቢልም ብዙም እንትን ያለ አይደለም ማለት ነው። ዋናው ነገር ምን አለ መሰለህ አሜን፣ አንበጣ የሚበሉ አሉ። አንበጣ የሚበሉ አሁን ላይ አሉ። የተለያየ ዓለም ክፍል ላይ እንደ ምግብ የሚጠቀሙ አሉ። እነኛ ስለበሉ በደንብ አስተውል። ስለበሉ አንበጣ ስለበሉ ለምሳሌ ኡጋንዳ በይፋ ይበላል። ኦኬ። ስለዚህ ኡጋንዳውያን አንበጣን ስለበሉ ጋንም ይገባሉ ማለት አይደለም። ክርስቶስን አምነው ይሄንን ፈጣሪ የፈጠረው ነው እንብላው ብለው አመስግነው ቢበሉ ጋንም የሚያስገባቸው አይደለም። ምግብ ምንድነው ፕሪፈረንስህ? አንድም ከካልቸሩ ጋር ከእምነቱ ጋር ተያይዞ ከካልቸሩ ጋር አብሮ የተያያዘ ስለሆነ አረቡ ምድር ላይ በተለያየ ቦታ ላይ ወፎችን የተለያዩ እንትኖችን እኛ በጣም እንጸየፋቸው ነው ይበሉት፣ ሙስሊሞች ያሉበት ማለት ነው። ሌላኛው ግን ምንድነው አንበጣ የሚለው አንድም የበረሃ አንበጣና ማር የሚለው ምንድነው? እሱ ዛፍ አለ፣ ያቺ ዛፍ አንበጣ ተብላ ትጠራለች የሚል አስተምሮ አለ። በእኛ የአንበጣ የሚለው በራሪውን ትሉን ወይንም ደግሞ ሎከስ የሚለውን ብቻ ሳይሆን ዛፍ አለ፣ የዛፉን ቅጠል እና ማር በሚል ይተረጎማል። አሜን። እሺ አመሰግናለሁ። ልጆችም የዛፍ ቅጠል ነበር እየበላ በረሃ ውስጥ ነው ያለው። የዛፉ ያ ቅጠል እንደዛ ተብሎ ይጠራል። ከዛ አንጻር ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌንም የምንከታተል በርታ፣ አይዞ። ካላስቸገርኩ ትንሽ ብቻ አውቃለሁ ብዙ እንትን እንዳልኩኝ፣ ግን ምናልባት መጽሐፉ ራሱ ስለ ገዳማውያን ስለ በረሃ ሰዎች ነው የሚናገረው። አይዘዌ ዮሐንስ የበረሃ ሰው ነው አይደለ?
በረሃ ላይ ያሉ ሰዎች ደግሞ የምግብ አማራጭ የላቸውም። ሴክ ኦፍ አርጊመንት እንኳን አንበጣ ነው ቢባል ለማንኛውም ሰው ሳይሆን በበረሃ ላይ ላሉት ወይም ደግሞ እነዚህ መነኮሳት ወይ የገዳም ሰዎች ወይ ደግሞ ባህታውያን የምግብ አማራጭ ስለሌላቸው ያን እየበላ መጣ ለማለት ነው እንጂ ይፈቀዳል የሚልም አይደለም። ካሉበት ኮንዲሽን አንፃር የበረሃ ሰዎች የሚበሉት ምግብ እንደዚህ ነው። ጤዛ እየራሱ ቆሳሪ ምንድነው ቅጠላ ቅጠል እየበሉ ይኖራሉ አይደል የበረሃ ሰዎች። ስለዚህ የምግብ አማራጭ ስለሌላቸው እንደዛ ሆኖ መጣ ነው እንጂ ፍቃድ አይደለም። አሁን ይብላ ሰው እንደዚሁን ምናምን እያለ ሳይሆን የገዳምን ህይወት የበረሃን ህይወት እየነገረን ነው። በበረሃ ሰው ሲኖር የምግብ አማራጭ ስለሌለው እንዲህ አይነት ነገር ይበላል ነው። ከዚህ አንፃር ነው መጽሐፉ የሚናገረው እንጂ ከሌላ አንፃር አይደለም። ወንድምና ሁኔታውን በደንብ ማንበብ መቻል አለብን። ስለማን ነው የተነገረው የሚለው እሱን እቺን ብቻ ለማስታወስ ያለው። ቴንክ ዩ። እሺ አመሰግናለሁ። በላም ቢልም ችግር የለውም፣ ብሉም ቢልም ችግር የለውም። ክልከላም የለም ሲጀመር አንበጣ ተብሎ የሚል እስልምናው ላይ ሶፋር እስከማሉ ከተቸገረ ጥንብ መብላት ተፈቅዶለታል አይደል? በእስልምና ጥንብን ብቻ ሳይሆን የሰው ስጋ መብላት ተፈቅዷል። ሻፊ ይፈቅዳል። ለምሳሌ ከአራቱ መዛብ ውስጥ ሰውን አርዳችሁ መብላት ትችላላችሁ ይላል። ሙስሊሞች አርደው መብላት ይችላሉ። ኤኒዌይስ ጥያቄ ተመልሷል ይመስለኛል። ተመልሶልኛል። አመሰግናለሁ። ከታች ሳሚ ሰላም ነው ፍሬንዴን ገና አሉ እንዴት ነህ? እኔ እንኳን እንትን ያለኝ መልእክት ነው መልእክት ኤርትራዊ ነኝና በእኛም ታሳቢ ብታርግ በትግርኛ በዩቲዩብም በምን እንትን ፖስት ብታልገ በትግርኛ አሁን ብዙ ኤርትራዊ አይችልም፣ አማርኛ ብዙ አይችልም። በትርጉማኔ አሁን በትንሽ ነው የሰማሁትና ከዛ ግማሽ ይጠፋኛል። እዛ ሌላ ቦታ ሂጄ ምን እያለ ነው ምናምን ብዬ ነው እንትን የሚያደርገው የነበረው በፊት። አሁን እንኳን ችያለሁ። አሁን ለእኛም ታሳቢ አድርገህ ብትሰራልን ባይን። አሁን አንተ ሲያቅህ ነው እንትን የቻልኩት የኦርቶዶክስ ምናምን ያወቅኩትም እዛ ነው። ወታደር ነው የነበርኩት። ምንም አውቁ ታሪክ የለም። አሁን የተሻሻልኩት ለዛ ነው። እንደዛ ታሳቢ ብታደርገን እኛም አይ ቲንክ ትግርኛ ላይ የሚሰሩ ልጆችም አሉ። ታውቃቸዋለህ? የኛ እኮ አሉ፣ የኛ አሉ፣ ግን እንትን ፐርፌክት አይደሉም፣ እንዳንተ አይደሉም። እነሱ ሲሰሩ እንትን ይከራከራሉ፣ ግን እንዳንተ ፐርፌክት አይሆን። አይ ልምድ ነው። አንዴ ጎበዝ ልጆች አሉ። እነሱንም አፕሪሺየት እያደረጋችኋቸው ታታቢ እያደረጋችሁላቸው ጊፍቱንም እየሰጣችሁ እያበረታታችኋቸው በደንብ ማሳደግ ትችላላችሁ። በጣም አሉ ጎበዝ ልጆች። አረብኛውን ከኔ በተሻለ ሁኔታ አረብኛውን የሚችሉ በደንብ እንትን የሚሉ አይቻቸዋለሁ። ሴቶች ራሱ በጣም ጎበዞች አሉ። እሱም አሁን አረብም እንትን ቢያደርጉትም ማይችልም አለ። አሁን በዛ ለእነሱም እነግራቸዋለን እኮ በትግርኛም እንትን አድርጉት ምናምን እንላቸዋለን። ለአንተም ለመንገር ብዬ ነው። በጣም ነው የማመሰግነው። ብዙ ነው የጠቀምከኝ። ለእኔማ ብዙ ነው የጠቀምከኝ። ምንም አያውቅም ነበር። አመሰግናለሁ። መማሪያ ቋንቋውን ይሆነኛል። እኔም ቴንኪው። ኤፌሶን ናርዶስ ሱናን ኢብን ማጃ 33:14 ላይ ይፈቀዳል የሚል አግኝቻለሁ እና ምናልባት ሳሚ ቢያነብላቸው አንበጣ መብላት በስም ሎከስ አስታወስኩኝ። አንተ ይቻላል። ትክክል። ሱናን ኢብን ማጃ 33:14 ላይ ሱናን ኢብን 33:44 14 ኦኬ ኤፌሶን ይሰማል? የኔም ፕሮፋይል አድርገህ እንዴት ነው ከአንዳንድ ማሰማኝ? ይሰማል። ኦኬ ምን እንታዘዝ? እሺ እኔ እንኳን ጥያቄ ትንሽ ሌላ ሰው እንኳን ጠይቃለሁ። እንትን ላይ ምዕራፍ
20 ቁጥር 17 ላይ ዮሐንስ ወንጌል ማለት ነው። ኦኬ እሱ ጋር ትንሽ አሁን እስኪ ብታስረዳኝ ቀለል አድርግ። ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አሁን የባህሪ ልጅ ክርስቶስ ለአብ የባህሪ ልጅነትና እኛ ደግሞ ለሱ የጸጋ ልጅነት ላይ ትንሽ ግራ የገባኝ ነገር አለ። እሱ ብታስረዳኝ ብዬ ቀለል አድርገህ እስኪ በእኔ በሚገባኝ መልኩ። የባህሪ ልጅነትና የጸጋ ልጅነት ምኑ ነው የከበደ? እሱ ጋር የባህሪ ልጅነትና የጸጋ ልጅ ቶማስ ሶሪ ለማርያም መድኃኒት የተናገረው ጋር የባህሪ ልጅነትና የጸጋ ልጅነት ማለት ለምን አገናኘው ነው? ጥቅሱ ራሱ ነው ያልገባ። ጥቅሱ ራሱ አልገባኝም ማለት ኦኬ የባህሪ ልጅ ከሆነ እንዴት እንደዛ ተባለ ነው? መልካም ቢኒ ትንሽ ትለዋለህ። ምን አልከ? እሺ የባህሪ ልጅና እሺ የጸጋ ልጅ እሱ ላይ ነው ጥያቄ። እንግዲህ እኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ገና ትንኪኝ ጊዜ ገና ነውና ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ የሚለው እኮ እዛ ላይ የባህሪ ልጅነቱ ነው ጥያቄው ወይስ አምላኬ ስላለ ምንድነው ነው ጥያቄው? አይ ቲንክ የባህሪ ልጅ ከሆነ እንዴት እንደዚህ አለ መሰለኝ። ኦኬ እሺ ወንድማችን በጣም ጥሩ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያው ከትንሣኤ በኋላ ከተነሳ በኋላ መግደላዊት ማርያምን የተናገረው ንግግር ነው ኢየሱስ ክርስቶስ ማለት ነው። ስለዚህ ምን አላት? ሂጂና ለወንድሞቼ እንዲህ ብለሽ ንገሪያቸው ወደ አባቴ ገና አላረኩምና አትንኪኝ ካላት በኋላ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው ብሎ ለእሷ ነገራት። ስለዚህ እዚህ ክፍል ላይ ያነሱና ያው አባቴ ብሏል፣ እንደገና ደግሞ አምላኬ ብሏል። ስለዚህ ኢየሱስ አምላክ አለው ወይ ይላሉ። ወንድማችንም የባህሪ ልጅ ከሆነ እንዴት አምላክ ሊኖረው ይችላል ብሎናል። እንግዲህ ኤፌሶን ወንድማችን እስቲ ማይክን አንሳና ልጠይቅ። ኢየሱስ ክርስቶስ ማለት እኛ ኢየሱስ ስንል ምን እያልን ነው? አምላክ ማለት ነው። አምላክ ብቻ አምላክን ፈጣሪ ማለት ነው። እንደዛ ብቻ ነው ኢየሱስ ሲባል አምላክን ፈጣሪም ብቻ ነው የምንለው ኢየሱስ ስንል? እኔ በምረዳው እንደዛ ብቻ ነው የምትረዳው? ያ እንደዛ አንተ ስለምትረዳ ነው ኢየሱስ ካለኝ ግንዛቤ አንፃር ችግር የለም። እሺ ሳሚ ዮሐንስ ወንጌል ምዕራፍ 1 ክፈትለት። ካሜራ ክፈትለትና ካሜራ ከቻልክ ክፈትለትና እያየ ቢሆን ጥሩ ነው። ሌሎችም እዚህ በሌላ ዲቫይስ ነው ወይ? አሁን መክፈት አልችልም። መክፈት የሚችል ሰው ካለ ኦኬ፣ መክፈታችን ችግር የለም። እሺ በቃ ካልቻልክ ችግር የለም። እሺ አንብብልኝ። ችግር የለውም። በቃ ቁጥር 14 ላይ ታነብልኛል። ይኸውልህ ኤፌሶን ማይክን አንሳና ኢየሱስ ክርስቶስ ቆይ ሳሚ እየታነበዋል። ኢየሱስ ክርስቶስ ስንል እኛ አምላክ ብቻ አይደለም፣ አምላክ ብቻ ሳይሆን ሰውም ነው። በመጀመሪያ ቃል ነበረ ይላል ዮሐንስ ወንጌል ላይ አይደለ? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ያ በመጀመሪያ ቃል የተባለው የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው። ከዛ እሱ በማን ዘንድ ነበር? በአባቱ ዘንድ፣ በእግዚአብሔር ዘንድ በአባቱ ዘንድ ነበረ። እሱም ራሱ ምን ነበር አለ? እግዚአብሔር ነበር ብሎ አስቀመጠልን። ከዛ በኋላ ቁጥር 14 ላይ ይወርድና ይሄ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስጋ ሆነ ሲል ሰው ሆነ ማለት ነው። ስለዚህ ክርስቶስ ሰው ሆኖ አይደል የመጣው ወንድማችን? ያ ስለዚህ ክርስቶስ ማለት ፍጹም ሰው ፍጹም አምላክ ብለን ነው እኛ የምናስተምረው። መጽሐፍም የገለጸልን እንደዛ ነው። ሐዋርያትም የነገሩን ያስተላለፉልን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ፣ ሰው ከመሆኑ በፊት ፍጹም አምላክ ብቻ ነበር። እኛን ለማዳን ቤዛ ለመሆን ግን ምን ሆነ? ሰው ሆነ ማለት ነው። ኤፌሶን 2 ቁጥር 15 ላይ በስጋና በደም ተካፈለ ይላል። ወንድሞቹን ይመስል ከኃጢአት በስተቀር ሁሉን ነገር እኛን መስሎ ተገልጧል። ያ አምላክ ሰው ሆኖ ማለት ነው። ሰው ሆኖ ሲባል ግን ተለውጦ ወደ ሰውነት ተለውጦ አይደለም፣ በተዋህዶ ማለት ነው። ተዋህዶ ማለት አምላክነትና ሰውነት በአንድ ተዋህዶ በአንድ አካል ተገለጠ። ሰው ሰውነቱ ሳይጠፋ አምላክም አምላክነቱ ሳይጠፋ ሁለቱ አካል በአንድ አካል
ሁለቱ ባህሪ በአንድ ባህሪ ተገለጠ ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ ስንል ፍጹም ሰው ፍጹም አምላክ ነው እና አንተ ጥያቄ እንግዲህ የእግዚአብሔር የባህሪ ልጅ ከሆነ እንዴት አምላክ ይላል አልከው። ኢየሱስ ክርስቶስ ከአባቱ ጋር አንድ በባህሪ አንድ የሆነ የእግዚአብሔር አብ ልጅ ነው በባህሪ ማለት ነው። በሰውነቱ ደግሞ ሰው በመሆኑ ደግሞ እግዚአብሔር አባቱን አምላክ ይለዋል። ለምን? ያ የተፈጠረን ስጋ ስለተዋሃደ ማለት ነው። ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋ የተፈጠረ ስጋ ነው አይደለ? ሰውነት የተፈጠረ ያን ስጋ ተዋህዶ ነው። ለምን? ቤዛ ለኛ ቤዛ ሊሆን ማለት ነው። ስለዚህ ስለ ሰውነቱ ሲናገር ኢየሱስ ክርስቶስ ምን ብሎ ይናገራል? አምላኬ ብሎ ይናገራል። ስለ ባህሪ ልጅነቱ ደግሞ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ብሎ ይናገራል። ዮሐንስ ወንጌል ደግሞ ምዕራፍ 5 ላይ አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ ብሎ ይናገራል። ከአባቱ ጋር በባህሪ አንድ ነው። በባህሪ በመለኮቱ አንድ ነው። ገብቷል? አንድ ነው ማለት ነው ከአብ ጋር። ግን ሰው ስለሆነ ደግሞ በስጋ ደግሞ እኛ ለማዳን ሰው ስለሆነ ያ የተዋሃደው ስጋ ደግሞ ምንድነው? ሰው ስለሆነ ከሱ አንፃር አምላኬ ብሎ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ ሰውነቱን ሲያጠይቅ አምላኬ ብሎ ይናገራል። አምላክነቱን ደግሞ ገልጾ ሲናገር ደግሞ እኔና አብ አንድ ነን ይላል። እኔ ዘላለም ሕይወት ነኝ ይላል። እኔ አልፋና ኦሜጋ ነኝ ይላል። እኔ ከአብርሃም በፊት አለው ይላል። ኢየሱስ ክርስቶስ በስጋ ከአብርሃም በፊት አልነበረም። የነበረው በምንድነው? በመለኮት ነው አይደል? አብርሃም ሳይወለድ እኔ ያለው ብሎ ሲል፣ ስለዚህ ያ ከአብርሃም በፊት የነበረው እሱ ደግሞ በኋላ በምን መጣ? በስጋ ከእመቤታችን ተወለደ። ስለዚህ ያ በተወለደበት በያዘው ስጋ ከዛ አንጻር ነው እንደዛ ብሎ የሚናገረው። ግልጽ ሆነልህ? አሁን ግልጽ ነው። እስቲ ምናልባት እስቲ ትንሽ ነገር ንገረን የተረዳው ለምንድን ነው እንደዛ ያለው ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ያለበት ምክንያት ለምንድን ነው? ያው ለአብ የባህሪ ልጁ ስለሆነ ለአብ የባህሪ ልጁ ስለሆነ የአብ የባህሪ ልጁ ነው። ልክ ነህ። የአብ የባህሪ ልጁ ስለሆነ እሱ ከአብ ጋር አንድ አምላክ ነው። ፍጹም ሰው ኢየሱስ ክርስቶስ ይቅርታ ስልክ ገብቶብኝ ነው። እሺ ወንድማችን በቃ እሺ ፎሎ አድርገኝና ጥያቄ ካለ በውስጥ አሁን እዚህ ላይ እንትን ማለት አያስፈልግም። ፎሎ ባክ መልሽ ይላል በውስጥ እንትን ትላለህ። በደንብ መማር መቻል አለብህ። ኢየሱስ ክርስቶስ እንደ አምላክነቱ ከአብ ጋር አንድ አምላክ ነው። ስለዚህ እሱ የባህሪ ልጅ ነው፣ እንደ አባቱ አምላክ ነው እሱ ማለት ነው። እኔና አብ አንድ ነን ብሎ ሲናገር እንደ ሰውነቱ ደግሞ ለሰውነቱ ደግሞ አምላክ አለው ተብሎ ተነግሯል። ማነው ሰውነቱን የፈጠረው? አብ ፈጥሮታል። ራሱ ወልድ ኢየሱስ ክርስቶስ ፈጥሮታል። እንደገና ደግሞ መንፈስ ቅዱስ ፈጥሮታል። ዮሐንስ ወንጌል ምዕራፍ 1 ቅድም ላይ ሁሉ በእርሱ ሆነ ይላል። ሁሉ የተፈጠረው በማን ነው? በክርስቶስ። አብ አልፈጠረውም ማለት አይደለም። ስለዚህ እንደዛ ነው። በውስጥ ነው ብለው አናግረው በውስጥ ያ በውስጥ ናርዶስ እየጨረስን ነው። አፍሩ ሰላም ክርስቶስ ይባርካችሁ። እንዴት ናችሁ? ፎይ ሰላም ነው? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ፎያችን እግዚአብሔር አምላክ በጸጋ ያቆየልን፣ በቤቱ ያጽናክ። በጣም እንወዳለን እና ጥያቄም እንኳን አይደለም እኔ ያለኝ ማለት ነው። እንዴ በግሩፕ ሁልጊዜ እንከታተላለን ነበር። የሆነ ጥያቄ ነበር ውስጣችን ማለት ነው። ይሄ ትንሹ እምራኑ የሚባለው ግን እኔ ፎሎም የለኝም ብዙ መናቀውም ይሰማላ ስም ሳጠሪ አውሪ። እሺ እና እሱ ማለት ነው ብዙ ጊዜ የኛ የሆነ ንብረታችን የስዕል አድኖ የአባታችን የአብርሃም ስላሴና እንዲሁ ደግሞ የእናታችን ቅድስት ድንግል ማርያም ሁሌ ሲወረውር ሲያቋሽሽና በቆሸሸ ልቡና በቆሸሸ እጁ ሲነካ ሁልጊዜ ልጆቹ አረ ይሄ ነገር እንዴት እንናገር ኦፌም ይሄ ነገር ብለን ተማካከልን። ጥያቄሽ ምንድነው? እና እሱን ነገር ቢያስተካክልን ብትነግሩልን እና በጣም ውስጣችን ሁልጊዜ እምነታችን እያቆሸሸ ነው። ክርስቶስ ተሰድቧል፣ ክርስቶስ ተተፍቶበታል፣ ክርስቶስ ተመቷል። ስለዚህ ክርስቶስ ቆሸሸ ማለት አለ። ስላድኖ ነው። ክርስቶስ ተሰድቧል፣ ክርስቶስ ተተፍቶበታል፣ ክርስቶስ ተመቷል፣ ክርስቶስ ተወግሯል፣ ክርስቶስ ተወግቷል፣ ክርስቶስ ስለእኔና ስለ አንቺ ተሰቅሏል፣ ስለኛ መከራን ተቀብሏል። ስለዚህ ሰንበዲ የሆነ ነገር ስላደረገ አይደለም በቆሸሸ እጇ ቀደደ፣ ወረወረ ዋቴቨር ኢት ኢዝ እንደዛ ቢያደርገው ምንም ነገር ቢሆን የኛ አምላክ
የምናመልከው ይቆሽሻል ማለት አይደለም። እምነታችን ልባችን ውስጥ ነው ያለው። በደም የተገዛን እንደመሆናችን እንደ ሰውኛ ሊያናድደን ይችላል። ትክክል ነሽ። የእነሱን ቁርአን አምጥተሽ በጨቅ አድርገሽ ካካሽ ብትጸዳጅበት እና ብታሳያቸው አንዱ አይደለም ሚሊየንስ ሙስሊም ይል ነበረ። እኛ እንደነሱ ማድረግ ከብዶን አይደለም። እናሳያቸው፣ ቀላል ነው ማድረግ። ይታረድ፣ ይፈለጥ፣ ይቆረጥ ነው የሚለው። ፌክ አካውንት ከፍቶ ማድረግ ይቻላል። ይታረድ ይቆረጥ የምትለውን ሰውዬ እንዳታገኘው። ያ ኡስታዛቸው እንደሚያደርገው ከፈለጋችሁ ቁርአኑን አንጡለትና አሳዩት። እንደዛ እንዲህ እየበጨቀ እያሳየ ልጆች ልከውልኛል፣ አይቼዋለሁ። የማርያም እንትንን ከመስታወት ላይ የቀደደ እንትኑን እያሳየ ማለት ነው። ቀላል ነው። ቁርአኑን ገዝቶ በፌክ አካውንት፣ ምክንያቱም ካገኙ ስለሚገሏችሁ ምን ያህል ፔን እንዳለው ለማሳየት ከተፈለገ ሽንት ቤት እየጠረጋችሁ አሳዩት። ቀላል ነው። ይሄንን ብታሳያቸው ሙስሊሞች ሁሉም ያብዳሉ፣ እረፍ ይሉታል። አርጉት እያልኳቸው አይደለም፣ ነሳሪ ስላልሆነ በዚህ የሚከብር አምላክ ስላለን እኛ እንደዛ ሲያደርጉ ቁርአናቸውን እየወረወራችሁ ሽንት ቤት እየከተታችሁ እያወጣችሁ ብታሳዩት እስካላቆመ ድረስ እሱ መቅደዱን እሱ መወርወሩን እስካላቆመ ድረስ እኛም እንድንጫወትበታለን ብትሉ ኢዚ ነው። እኛ እነኛ ስዕሎቹን እንደ ሪፕሬዘንቴሽን አንድ እንጠቀማቸዋለን እንጂ እንደነሱ ቁርአን ፍጡር አይደለም ያላህ ሊትራል ቃሉ ነው ብለው ነው የሚያምኑት። ልክ ክርስቶስ በስጋ እንደመጣው ቁርአን እንደዛ ፍጡር ያልሆነ ነው ብለው ነው የሚያምኑት። ያንተ ፍጡር ያልሆነ አላህ ባህሪውን የው ሽንት ቤት ከተትኩት ብለህ ብከተው ሁሉም ሙስሊም ነገ ሲያብድ ታገኘዋለህ። ምክንያቱም አላህን ነው ሽንት ቤት የምከተው። ከአላህ ባህሪያት አንዱ ቃሉን ሽንት ቤት ከተትከው ማለት ነው። የማርያም ስዕል ብቀድ እንትን ብትል ማርያምን ከተትካት ማለት አይደለም። ብቀድ ማርያምን ስዕል እንትኑን ብወረውር ምናምን ይቆረጥ ይፈለጥ ይሰለጥ ምናምን ምንል አይደለንም። እኛ ቁርአኑ ላይ አፕላይ ብታደርጉት ያኔ ምን እንደሆነ ይገባቸዋል። ትምህርት ላይ ፎከስ አድርጉ። እንደዛ ነው። አመሰግናለሁ። ሽፎይ ኑርልን፣ የኛ አባት ኑርልን። በጣም እንወዳለን። እሺ ቴንኪው። ተማሩ፣ ትምህርት አርፋችሁ እንደዛ ትምህርት ላይ ትኩረት አድርጉ። አፍራ እንዴት ነሽ? አፍራ ሰይድ ወይ እፎይ፣ ሰላም እንዴት ነህ? የጠፋ ሰው እንዴት ነሽ? አላሁ ደህና ነኝ። እንዴት ነህ? ይመስገን ነው። የት ጠፍተሽ ነው? አይ ትንሽ ጥሩ ላይ ነበርኩ፣ እንደዛ ነው የጠፋሁት። ኦኬ፣ እሺ። ጥያቄ አለሽ? ጥያቄ ቢሆን ጥሩ ነው። አስተምሯዊ ጥያቄ በዛ ሙስሊሞች ጋር የሚነሱ ጥያቄዎች በሙሉ ዶግማቲክ ነገሮች አይደሉም። ዶግማቲክ ነገሮች አለ የሚያነሷቸው ሁሉ የእኛ የሃይማኖታችን የእምነታችን መሰረቶችን አለ የሚያነሱት። ተራ ዝም ብሎ አሉባልታ ነገር ነው። እነሱም ደግሞ ነበብ ካደረጋችሁ ከፍና ዝቅ ብላችሁ ካነበባችሁት የሚመለሱ ቀላል እንትኖች ሞኬ ማድረግ ለመሳደብ እንዲመቻቸው ብቻ ነው። የእኛን አምስቱን ዶግማችንን እንዲሁም ደግሞ ሰባቱ ሚስጥራት ቤተክርስቲያን እነሱን አይደለም ቻሌንጅ የሚያደርጉት ብላ አርቲ ቡርቲ ዶግማ ያልሆኑ ነገሮችን። ኤኒዌይስ ምን አልሽኝ አፍራ? ወይንም ከሌለሽ ነገ ሌላ ቀን መምህር መድቤልሻለሁ። እኔ በቅቶኛል አሁን ከሌለሽ ዛሬ ይብቃን። ደህና አደሩ ሰዎች። አንድ መናገር የምፈልገው ነገር ፒን ያደረግናቸው የኔ ፒን ያደረግኳቸው ቪዲዮዎች አሉ። ሶስተኛው ቪዲዮ ራዕይ አንድ ላይ ለዛ ለቀጣፊ ውስጥ የሰጠነው መልስ አለ። ሌሎቹም ፒን የተደረጉት ቪዲዮዎች አሉ። በተለይ አንደኛው ቪዲዮ ላይ ፒን የተደረገ አሁን ከፍቼ ማሳየት ስለማልችል ነው፣ ግን የኔ አካውንት ላይ ገብታችሁ ፒን የተደረጉ ቪዲዮዎች